በአሜሪካ ውስጥ ካሉ ጠንካራ ዳኞች መካከል አንዷ በመሆን ትታወቃለች። ያለምንም ማመንታት ስፍር ቁጥር የሌላቸውን ወንዶች ወደ ወህኒ የሸኘች ሴት ነች። ነገር ግን ጥቁር ዝርያ ያለው አንድ ታራሚ ጥቂት የህይወት ሰዓታት ብቻ ቀርተውት በፊቷ ሲቆም አንድ ነገር ጠየቃት። ማንም ያልጠበቀው ጥያቄ ነበረ። ከዚህ በፊትም በማንም ፍርደኛ ተጠይቆ የማያውቅ። እናም ዳኛዋ የሰጠችው መልስ መላ ችሎቱን አስደንግጧል። ዳኛ ማርጋሪታ ሃሪሰን ላለፉት 23 ዓመታት ዝናዋን የገነባችው በማይናወጥ ዲሲፕሊንና ለህግ ባላት ፍጹም ታማኝነት ነበረ። ችሎቷን በብረት እጅ ትመራ ነበረ። ምንም አይነት ስሜት ውሳኔዋን እንዲያደበዝዝ አትፈቅድም። የሥራ ባልደረቦቿ እጅግ ያከብሯታል። ተከራካሪ ጠበቆች ይፈሯታል። አቃቢ ህጎች ደግሞ በሷ ችሎት ፍትህ በህጉ መሰረት ብቻ እንደሚፈጸም ያውቃሉ። በህግ ባለሙያዎች ዘንድ ባለብረቷ መዶሻ የሚል ስም ቅጽል ስም አሰጥቷታል። ይህንንም ስም በታላቅ ኩራት ይዘዋለች። ነገር ግን በዚህኛው ጥቅምት ወር ማክሰኞ ጧት የሆነ የተለየ ነገር ነበረ። በመስኮቶች በኩል የሚገባው የጥቅምት ወር ብርሃን ቤተሰቦች በጭንቀት የሚጠብቁባቸውን ወንበሮች ላይ ረጅም ጥላዎች አሳርፏል። የዛሬው ችሎት ድባብ ግን ከወትሮው ይልቅ እጅግ የተለየ ነው። ልምድ ያላቸው የችሎት ጠበቆች እንኳን ባሉበት እንዲጠነቀቁ የሚያደርግ እንግዳ ስሜት ነበረው። ማርጋሬት በጭንቀት ካሳለፈቻቸው ምሽቶች የተነሳ ከወትሮው ቀድማ ቢሮዋ ደረሰች። የክሱን መዝገብ ደጋግማ ብታየውም የዛሬው ሂደት ግን የ23 ዓመት ልምድ ሊያብራራው በማይችል ሁኔታ ህሊናዋን ይሞግተው ነበረ። በእጇ የያዘችው ቡና ቀዝቅዟል። በመስኮት በኩል ከታች የምትነቃውን ከተማ ትመለከታለች። ገና ማለዳ ነው። ረዳቷን በሩን ቀስታ አንኳኩታ ዳኛ ሃሪሰን በችሎት ላይ እየጠበቁት ነው አለቻት። ማርጋሬት ጥቁር ልብሷን ለብሳ እያስተካከለች በመስታወት ራሷን እያየች በአዎንታ ነቀነቀችና በመስታወት የምታያት ሴት ረጋ ያለች ሙያዊ ብቃት ያላትና ቀኑ የሚያመጣውን ማንኛውንም ነገር ለመጋፈጥ ዝግጁ ትመስላለች። ነገር ግን ከዓይኖቿ ጀርባ ለዓመታት ተሰምቷት የማያውቅ እንግዳ የሆነ ስሜት፣ የጭንቀት ስሜት ነበረ። ወደ ችሎቱ ስትገባ አካባቢው ከወትሮ በተለየ ጸጥ ብሏል። ሁሉም ነገር እንዲቆም ጥሪ ተደረገ። የተለመደው የችሎት ስርዓት ተጀመረ። ማርጋሬት በመቀመጫዋ ላይ ስታርፍ አይኖቿ በክፍሉ ውስጥ ተንሸራሽረው ተከሳሹ ጠረጴዛ ላይ አረፉ። እዚያ በብርቱካናማ የእስረኛ ልብስ ውስጥ ምንም እንኳን ጸጥተኛ ቢሆንም መገኘቱ ክፍሉን የሞላው አንድ ሰው ተቀምጧል። ስሙ ዴቪድ ዊሊያምስ ይባላል። የክስ መዝገቡም በእርሷ ችሎት በጣም የታወቀ ታሪክን ይናገራል። በድህነት ውስጥ ያደገ፣ መኖር ማለት አስቸጋሪ ምርጫዎችን ማድረግ በሆነበት ሰፈር ውስጥ ያደገ ነው። እዚህ ቦታ ላይ እንዲገኝ ላደረጉት ሁኔታዎች ሰለባ የሆነ ሰው ነው። ቢሆንም ግን በዚያ ሁሉ መከራ ውስጥ ያለው ክብር የተሞላበት አቀማመጥ ትኩረቷን ሳበው። የዴቪድ ክስ ለወራት ሲጓተት ቆይቷል። ማርጋሬትም እስከ ዛሬው ቀን ድረስ ብዙ ችሎቶችን መርታለች። ምስክሮች ሲሰሙ አንድም ቀን ሳያቋርጥ ወይም ረብሻ ሳይፈጥር በዝምታ ሲከታተል ተመልክተዋለች። ወጣቷ ጠበቃው ሳራ ስለሱ ደከመኝ ሰለቸኝ ሳትል ተከራክራለታለች። ነገር ግን ማስረጃው እጅግ ጠንካራ ነበረ። ዳኞች ውሳኔያቸውን አስተላልፈዋል። አሁን ደግሞ የህግ ድራማ የመጨረሻ መፈጸም የማርጋሬት ድርሻ ነው። ይህ ክስ የተለየ የሚያደርገው የወንጀሉ ክብደት ወይም የቅጣቱ መጠን ብቻ አልነበረም፣ የጊዜው ሁኔታ እንጂ። በዓመታት ሂደት በቆዩበት የህግ ውስብስብነቶችና ይግባኞች ምክንያት የዴቪድ የሞት ፍርድ አፈጻጸም ለዛሬ ምሽት ተቀጥሯል። መንግስት ቅጣቱን ለመፈጸም ባልተለመደ ፍጥነት እየተንቀሳቀሰ ነው። ማርጋሬት ከዚህ በፊትም በሞት ፍርድ ክሶች ላይ ዳኝታለች። ነገር ግን እንደዚህ በጠበበ ጊዜና ከችሎት ቀጥታ ወደ መጨረሻ ሰዓቱ የሚሄድ ተከሳሽ ገጥሟት አያውቅም። ኃላፊነቱ ዛሬ ከብዷታል። ለምን እንደሆነ ባታውቅም ጉዳዩ የግል ጉዳይ መስሎ ተሰምቷታል። ችሎቱ ሲቀጥል በዴቪድ ዊሊያምስ ላይ ሌላ ያልተለመደ ነገር አስተዋለች። አብዛኞቹ በሱ ቦታ ላይ ያሉ ተከሳሾች ወይም ያመጹ ወይም የተሰባበሩ ሆነው ይታያሉ። እርሱ ግን ፍጹም ሰላማዊ ይመስላል። አይኖቹ ውስጥ ያልተጠበቀ ሰላም ይታያል። እርሷን ሲመለከታትም ቁጣም ሆነ ቂም አይታይበትም። ይልቁንም ከማንኛውም ጩኸት በላይ የሚያውክ ረጋ ያለ ተቀባይነት ይታይበታል። ስርዓቱ በተቀላጠፈ ሁኔታ ቀጠለ።
የክስ መዝገቡ ተነበበ። የጥፋተኝነት ውሳኔው በይፋ ሰፈረ። ማርጋሬትም የተለመደውን የቅጣት ውሳኔ መስጠቷን ጀመረች። ነገር ግን የዴቪድን ዕጣ ፈንታ የሚወስኑት ቃላት እየተናገረች ሳለ የሆነ ነገር ፍለጋ የፊቱን ገጽታ በጥንቃቄ ትመለከተው ነበር። በዚያን ጊዜ ነበረ የዴቪድ ጠበቃ ደንበኛዋ ችሎቱን እንዲያነጋግር ፍቃድ የጠየቀችው። ይህ የተለመደ ተከሳሾች ከቅጣት በፊት የመጨረሻ ንግግር የሚያደርጉበት ነው። ነገር ግን የጠበቃዋ የሳራ ቼን ድምፅ ይሄኛው የተለየ እንደሚሆን ጠቋሚ ነበረ። ማርጋሬት የተለመደውን የምህረት ልመና ወይም ንጹሕ ነኝ የሚል መግለጫ በመጠበቅ ፍቃዷን ሰጠችው። ዴቪድ ከመቀመጫው በቀስታ ተነሳ። ሲንቀሳቀስም የእግር ብረቱ ካቴናው ቀስ ብሎ ይጮህ ነበረ። መላ ችሎቱ ጥልቅ የሆነ ጸጥታ ውስጥ ወደቀ። የተለመደው የወረቀት ኮሽታ፣ የወንበሮች ድምፅ እንኳን ሙሉ በሙሉ ጠፉ። ዴቪድ በቀጥታ ማርጋሬታን ተመለከታት። በዚያች ቅጽበት በዳኛዋና በተከሳሹ መካከል ያለው የሕግ ርቀት የቀጠለ መሰለ። ንግግሩን ሲጀምር ድምፁ ግልጽና የማይናወጥ ነበረ። እርሷ እንደምትጠብቀው አይነት የፍርሃት ወይም የተስፋ መቁረጥ መንቀጥቀጥ አይታይበትም። ክብርት ዳኛ ሆይ፣ በጥቂት ሰዓታት ውስጥ ለምፈጸምኩት ድርጊት የመጨረሻውን ዋጋ እንደምከፍል አውቃለሁ። ይህንንም እቀበላለሁ። እዚህ የቆምኩት ምህረት ለመለመን አይደለም፣ ወይም ንጹሕ ነኝ ለማለት አይደለም። የሰራሁት ስህተቶች ነበሩ። ከዚያ ቀን ጀምሮም በየቀኑ ያንን እውነታ እየተጋፈጥኩት ኖሬያለሁ። ማርጋሬት ባልጠበቀችው ቃላቱና በሁኔታው ተሳበች። ወደሱም ፊቷን ትንሽ ዘንበል አደረገች። ይህ ከዚህ በፊት ስፍር ቁጥር በሌላቸው እስረኞች እንደሰማቻቸው አይነት የመጨረሻ ደቂቃ ተማጽኖ አልነበረም። እዚህ ጋር ከምሽቱ የሞት ፍርድ አፈጻጸም ሰዓት በላይ ትኩረቷን የሰለቀው ጥልቅ ነገር ነበረ። ነገር ግን አንድ ጥያቄ አለኝ ሲል ዴቪድ ቀጠለ። አይኖቹ አሁንም ከአይኖቹ አልተለዩም። ጥያቄው ለራሴ አይደለም ክብርት ዳኛ፣ ከእኔ ከተረፈው የተሻለ ነገር ለሚገባቸው ሰው ነው። በእኔ የመጨረሻ ሰዓታት ውስጥ እንኳን ነገሮችን ለማስተካከል እያሰብኩ እንደነበር እንዲያውቁ ለሚገባቸው ሰው ነው። ችሎቱ አሁንም በጸጥታ እንደቀዘቀዘ ነው። ማርጋሬት ምንም እንኳን ውጫዊ መረጋጋቷን ብትጠብቅም የልቧ ትርታ ሲፈጥን ተሰማት። በዳኝነት ዘመኗ እንዲህ አይነት ቅጽበት ገጥሟት አያውቅም። ሊከሰት ያለው ነገር ክብደት እንደ ትልቅ ሸክም በትከሻዋ ላይ አረፈ። የዴቪድ ቀጣይ ቃላት ሁሉንም ነገር ሊቀይሩት ነው። ለእርሱ ብቻ ሳይሆን ለማርጋሬትም ጭምር፣ ስለ ፍትህ፣ ስለ ምህረትና በመጨረሻው የህይወት ሰዓት ስላለው የሰው ልጅ ትስስር ያላትን እምነት ሁሉ የሚፈታተኑ ቃላት። ያቺ ተግባሯ ፈጽሞ የማትናወጣው ዳኛ በስርዓቱ ውስጥ ስላላት ሚና ያላትን መሰረታዊ እምነት የሚያናጋ ፈተና ሊገጥማት ነው። ዴቪድ በድጋሚ ለመናገር ሲዘጋጅ ማርጋሬት ይህች ማክሰኞ ጧት በሙያ ህይወቷ ውስጥ ትልቅ የታሪክ ምዕራፍ እንደምትሆን ተረዳች። ያ የሁለት አስርት ዓመታት የብረት ጽናቷ ታላቅ ፈተና ሊገጥመው ነው። ይህ ገጠመኝ ግን ምን ያህል እንደሚቀይራት ገና አላወቀችውም። በመካከላቸው ያለው ዝምታ እንደ ድልድይ ተዘርግቷል። ዴቪድ በታሰሩ እጆቹ በከፍተኛ ጥንቃቄ ሸሚዙ ኪስ ውስጥ ገባ። የችሎቱ ጠበቃ ደነገጠ። ማርጋሬት ግን እጁን በትንሹ በማንሳት እንዲረጋጋ ምልክት ሰጠችው። ዴቪድ ከኪሱ ውስጥ ያረጀ የትንሽ ፎቶግራፍ አወጣ። ማርጋሬት ከፍ ካለ ወንበሯ ሆና እንኳን ፎቶግራፉ ብዙ ጊዜ በእጅ በመነካካቱ ምክንያት ጫፎቹ እንደተበላሹና እንደተበሉ ማየት ትችላለች። ፎቶግራፏን ሲያነሳ ጣቶቹ በትንሹ ይንቀጠቀጣሉ። ወደ ችሎቱ ከገባ ጀምሮ ለመጀመሪያ ጊዜ መረጋጋቱ ሲናጋ ታየ። ክብርት ዳኛ፣ ይቺ ልጅ ኤሚሊ ናት አለ። አሁን 7 ዓመቷ ነው። ምንም እንኳን ይህንን ፎቶ የተነሳ ነው በ5ኛ ዓመት ልደቷ ላይ ቢሆንም ድምፁ ላፍታ ተቆራረጠ። ከዚያ ቀን ጀምሮ አላየኋትም። እናቷ ከፈጸምኩት ድርጊት በኋላ በሕይወታቸው ውስጥ መኖር እንደሌለብኝ ወሰነች። ይህ ውሳኔዋም ትክክል ነው። ውሳኔዋንም አከብራለሁ። ነገር ግን ዛሬ ምሽት በፊት ማድረግ ያለብኝ አንድ ነገር አለ። ማርጋሬት የሙያ ርቀቷ እንድትጠብቅ የሚነግሯትን ስሜቶች ሁሉ ወደ ጎን አድርጋ ወደፊት ዘንበላለች። ፎቶግራፉ እንደ ማግኔት ትኩረቷን ሳበው። በችሎቱ ውስጥ ያሉት ሰዎች ሁሉ ወደፊት ቀረብ ብለው ይህንን ያልተጠበቀ የመከራ ቅጽበት በትኩረት ይከታተላሉ። ጥያቄ ክብርት ዳኛ፣ ፍርዱ እንዲቀልልኝ ወይም እንዲዘገይ አይደለም፣ ለራሴም አይደለም።
የምጠይቀው ነገር ቢኖር ለልጄ መልእክት የመቅዳት እድል እንዲሰጠኝ ነው። ወደፊት ስታድግና አባቷ ከመጸመው መጥፎ ተግባር ባሻገር ማን እንደሆነ ማን እንደነበረ ለመረዳት ስትዘጋጅ የምታዳምጠው ነገር እንዲኖራት ነው። እነዚህ ቃላት ማርጋሬትን እንደ መዶሻ መቷት። በ23 ዓመት ዳኝነቷ ሁሉ እንዲህ አይነት የቅጣት ማቅለያ ምክንያቶችና ተማጽኖች ሰምታ አታውቅም። ነገር ግን ይህ ፈጽሞ የተለየ ነበረ። ዴቪድ ከጣፈንታው ለማምለጥ አልጠየቀም። የጠየቀው ለልጁ ትርጉም ያለው ነገር ልተውላት በማለት ነው። የማርጋሬት አይምሮ በሕግ መመሪያዎችና በደንቦች ውስጥ መሮጥ ጀመረ። ነገር ግን ለእንዲህ አይነቱ ጥያቄ የተዘጋጀ ሕግ አልነበረም። የሞት ፍርድ አፈጻጸም ምንም አይነት መዘግየት አይፈቀድም። መንግስት ሁሉንም ነገር በታቀደለት ሰዓት እንዲፈጸም በጥብቅ ትዕዛዝ አስተላልፏል። ነገር ግን ይህች ውድ ፎቶግራፍ ይዞ የቆመውን የዴቪድን ስትመለከተው በማርጋሬት ደረት ውስጥ የሆነ ነገር ሲሰማት ታወቃት። ሙያዊ ስኬቷን የገነባችበት ያ የብረት ጽናቷ አሁን እንደ ጥንካሬ ሳይሆን ራሷን ከእንዲህ አይነት ስሜታዊ ቅጽበቶች መካከል የገነባቸው አጥር መስሎ ታያት። ንግግሯን ስትጀምር ድምጿ ለዓመታት ያካበተችው የዳኝነት ግርማ ሞገስ የተላበሰ ነበረ። የሞት ፍርድ አፈጻጸምህ ዛሬ ምሽት በ2 ሰዓት እንደተቆረጠ ታውቃለህ? መንግስት ያወጣቸው ዝግጅቶች ያለ በቂ የህግ ምክንያት ሊለወጡ አይችሉም። ዴቪድ በዚህን ጊዜ አይኖቹ ከፊት ለፊቷ ሳይነቅል በአንገቱ አዎንታውን አሳያት። ሙሉ በሙሉ እረዳለሁ ክብርት ዳኛ፣ ምንም አይነት መዘግየት ወይም የጊዜ ለውጥ እንዲደረግልኝ አልጠየቅኩም። በእስር ቤቱ ውስጥ የድምፅ መቅጃ መሳሪያ እንዳሉ አውቃለሁ። የሚያስፈልገኝ ቢበዛ 20 ወይም 30 ደቂቃ ብቻ ነው፣ ለልጄ አንድ ቀን የምትሰማውን ነገር ለመቅረጽ። በመጨረሻ ሰዓቶቼ እንኳን ስለሱ አስብ እንደነበረ፣ መጥፎ ምርጫዎችን ባደረገ ሰው እንኳን የምትወደድ ልጅ እንደነበረች እንድታውቅልኝ ነው። ችሎቱ በዚያ ከባድ ድምፅ፣ በዚያ ከባድ ዝምታ እንደታገደ ቀረ። ማርጋሬት የገዛ ልቧ ትርቷ በጆሮዋ ውስጥ ይሰማት ነበረ። የሁሉም ሰው እይታ ክብደቱ ተሰማት። አቃቢ ሕጎች ከሕግ ስርዓቱ ውጪ ለሚደረገው ለዚህ ሁኔታ ምቾት ስላልተሰማቸው ወንበራቸው ላይ ደርቀው ቀርተዋል። በተከሳሽ ጠበቆች በኩል ግን ተስፋና ጭንቀት በእኩልነት ይታያል። የማርጋሬት ሐሳብ ባልታሰበ ሁኔታ ወደ ገዛ አባቷ ሄደ። አባቷ የሞተው ልክ እሷ እንደ ዴቪድ ልጅ ትንሽ ሳለች ነበረ። ያን ጊዜ የተፈጠረውን ባዶነት፣ መልስ ያላገኙ ጥያቄዎችንና ሊያደርጓቸው የማይችሏቸውን ጨዋታዎች አስታወሰች። አባቷ ጥሩ ሰው ነበረ። ሕግ ትምህርት ቤት ከመግባቷ በፊት ስለ ፍትህ፣ ስለ አርአያ መሆን ያስተማራት ሰው ነው። እሱ የመጨረሻ መልእክት ቢኖረኝ ድምፁን ለመጨረሻ ጊዜ ብሰማው፣ ለኔ ያለውን ፍቅርና ስለ ወደፊት ህይወቴ ያለውን ተስፋ ቢነግረኝ ለኔ ምን ትርጉም ይኖረው ይሆን ብላ አሰበች። ይህ ሐሳብ ለዓመታት ተሰምቷት የማያውቅ ህመም በደረቷ ውስጥ ፈጠረ። ነገር ግን ይህ ሁኔታ የተለየ ነበረ። ዴቪድ ዊሊያምስ ልጁን ሊሰናበት የቀረበ ተራ አባት አይደለም። እሱ የገዛ ቤተሰቡን ጨምሮ የብዙ ህይወትን ያመሰቃቀለ ወንጀለኛ ሰው ነው። የተጎጂ ቤተሰቦችም በችሎቱ ውስጥ ተቀምጠዋል። በፊታቸው ላይ ከፍተኛ ስቃይ ይነበባል። ማርጋሬት በህዝቡ መካከል ተመለከተቻቸው። እነዚህ በዴቪድ ምርጫ ምክንያት ህይወታቸው ለዘላለም የተቀየረ ሰዎች ናቸው። ከእድሜያቸው በላይ ያረጀ የሐዘን ፊት፣ ዓመታት ቢያልፉም የማይጠፋ ቁጣ የሚታይባቸው ናቸው። ነገር ግን በተጎጂዋ እናት አይን ውስጥ ያየችው ነገር በጣም አስገረማት። ጥላቻ ሳይሆን ከፍተኛ የሆነ ዝላትና ድካም ነበረ። ሴትየዋ የሸክሙ ከብዷት ቁጣ የምታወጣበት አቅም እንኳን ያጣች ሴት ትመስላለች። የቅጽበቱ ውስብስብነት ማርጋሬት የለመደችውን ግልጽ የህግ አስተሳሰብ ሊያናጋው ዛተ። የህግ ስሜቷ ጥያቄውን ውድቅ እንድታደርግ በፍትህ፣ በምህረት፣ በቅጣትና በርህራሄ መካከል ያለውን ድንበር እንድትጠብቅ ይነግራታል። ነገር ግን ከህጉ በስተጀርባ ያለው ፍትህን ከቅጣት በላይ ለማየት የሚለው ሌላኛው ማንነቷ ለዚህ ችግር ሌላ መፍትሄ ሊኖር እንደሚችል በሹክሹክታ ይነግራታል። ስለ ዴቪድ ልጅ አሰበች። ፈጽሞ ሊገለጽ የማይችል የአባት መቅረት ባለበት ቤት ውስጥ ስለምታድገው ልጅ፣ ስለ ሰንሰለታማው የጥቃትና የሐዘን ውደት ትውልድን እንዴት እንደሚያጎሰቁል አሰበች። ምናልባት ይቺ ትንሽ ተግባር
ለፈጸማቸው ጥፋቶች የመጨረሻውን ዋጋ ሊከፍል የተቃረበ ሰው የሚያሳየው የአባትነት ፍቅር የስቃይ ዑደት ከማስቀጠል ይልቅ የፈውስ ዘር ሊሆን ይችላል። በችሎቱ ግድግዳ ላይ ያለው ሰዓት ወደ 6 ሰዓት እየተቃረበ ነው። ጊዜው ማርጋሬት ከዚህ በፊት ገጥሟት የማያውቀውን ሁኔታ ወሳኝ እየሆነ መጣ። በየደቂቃው ዴቪድ ወደ መጨረሻ ሰዓቱ እየቀረበ ነው። በተመሳሳይ መልኩ ደግሞ ለዚህ ያልተለመደ ጥያቄ የተሰጠው ጊዜ እያለቀ ነው። ማርጋሬት አሁን የምትሰጠው ውሳኔ የዴቪድን የመጨረሻ ሰዓታት ብቻ ሳይሆን የእሷንም ታሪክ ጭምር የሚወስን እንደሆነ ተረዳች። ያቺ ሕግ የማታጥፈው ጠንካራ ዳኛ ከጥቁር ካባዋና ከከባዱ ዝናዋ በስተጀርባ ማንነቷን የሚፈትንበት ወቅት ላይ ደረሰች። ውሳኔው እንደ ድንጋይ ደረቷን ተጫናት። ሙያዋን የገነባችበት በማይናወጥ ወጥነት ላይ ነው። የግል ስሜት በፍትህ ማሽን ውስጥ ጣልቃ እንዳይገባ ፈቅዳ አታውቅም። አሁን ግን ለ2 አስርታት ዓመታት የተቀደሰ አድርጋ የያዘችውን መርህ የሚፈታተን ጥያቄ ቀረበላት። አቃቤ ሕጉ ሮበርት ቼን እጆቹን አጣጥፎ ተቀምጦ በአይኑ ስርዓቱ አይጣስ የሚል ተቃውሞ እያሳየ ነው። የክልሉ መንግስት የግድያ ያለምንም እንክብካቤ እንዲፈጸም ብዙ ጥረት ማድረጉን ታውቃለች። ነገር ግን አይኖቿ በድጋሚ ያችን ፎቶግራፍ ጨብጦ ወደ ቆመው ዴቪድ ተመለሰ። የልጁ ምስል በዚያ አስከፊ ሁኔታ ውስጥ እንኳን ንጹህ የሚያንጸባርቅ ይመስላል። ውድ የአበናብ ክሮኒክልስ ቤተሰቦቻችን ዳኛ ማርጋሬት በእነዚህ 2 ሐሳቦች መካከል ተወጥራለች። እናንተ ለየትኛው የምትወስን ይመስላችኋል? ዴቪድ ባጠፋው ጥፋት ቀጥታ ወደ ሞት ትልከው ይሆን ወይንስ ለልጁ ማስታወሻ እንዲያስቀምጥላት ትፈቅድለት ይሆን? በዴቪድ የተጎዱት ቤተሰቦችስ ተቃውሞ የሚያሰሙ ይመስላችኋል? ታዳሚውስ? ሐሳባችሁን እንዲሁም ማስተያየታችሁን በኮሜንት መስጫው ውስጥ አስቀምጡልን። ታሪኩን ከወደዳችሁት እንዲቀጥል ከፈለጋችሁ ፓርት 2 ያላችሁ በመጻፍ የሚቀጥለውን ታሪክ የምንሰራላችሁ ይሆናል። ታሪኩን ከወደዳችሁት ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ወደ እናንተ ይደርሱ ዘንድ የደወል ምልክቷን መጫን ፈጽሞ አትዘንጉ። ለወዳጅ ዘመዶም ያጋሩ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።